በጣም የሚገርም እንስሳ ነው። የማየት ችሎታው ከማየት ችሎታው ሳልወጣ እንደዚህ ወደዚህ ፊቱን አድርጎ እስከ 340 ዲግሪ ድረስ አይኖቹ ይዘዋወራሉ። ፊቱን ሳያዞር እንዲህ እያለ አይኖቹ ብቻ እንደዚህ እያሉ እስከ 340 ፉል ሰርክል ስንት ነው? 360 አይደለም 20 ብቻ ነው የሚቀረው ማለት ነው። እስከ 340 ዲግሪ ድረስ የማየት ችሎታው በጣም ያስደንቃል። የንስር አይኖች ከአንጎሉ በመጠንም በክብደትም እንደሚበልጥ የሚታወቅ ሲሆን የማየት ችሎታው ደግሞ ከሰዎች የማየት ችሎታ በ8 ጊዜ ይበልጣል ይባላል። ከላይ ከሩቅ ከፍታ ላይ ሆኖ በባህር ጥልቅ ውስጥ ያለውን ትንሹን አሳ ያያል። እናንተ መሪዎች እኔም ሁላችንም በትንሽ በትልቅ መሪነት ቦታ ላይ ያለን ከዚህ እንስሳ የማየት ችሎታውን እስቲ እንዋስ። እንደ መሪ አሁን ያለንበትን እውነታ ሳንረሳ አሁን በጊዜው ባጠገባችን ያለው እውነታ ሳንረሳ አመታትን ወደፊት ዘልቀን ማየት ሊያመልጡ የማይገባቸው እድሎችም ሲገኙ ፈጥነን ለመያዝ እንደ ንስር ፈጣን የመጀመሪያ መሆን ጥልቀት ያለውና ዘለግ ያለ ራእይ ይኑረን። የማየት ችሎታ ይኑረን እስክንደርስበት ድረስ ራእያችን መጨረሻ እስክንደርስበት ድረስም ትኩረታችንን ከሚከፋፍሉ ነገሮች ራሳችንን ጠብቀን ወደ ራእያችን አቅጣጫ እንገስግስ። በክፉ ጊዜ ዘለግ ያለ ራእይ በማየትና ከዙሪያቸው በሚሰሙት ጫጫታ ሳይወናበዱ ወዳዩት ራእይ ጨክነው በመሮጥ በመጽሐፍ ቅዱስ እነ ኖህ ይጠቀሳሉ። 120 ዓመት ተሰርቶ ማልቅ ግን ይቻላል ብለው የጀመሩ ፍጻሜውን ያዩ እዚህ ጋር ሆኖ 120 ዓመት ቢወስድም ምን ይሆናል ይፈጸማል ያልቃል ብለው መሪ ባለ ራእይ መሆን አለበት። የሩቁን ማየት አለበት። አይቶም ደግሞ ወዳየው ነገር ከቀኝ ግራ አቴንሽኑ የሚከፋፍለው ነገር ቢገጥመው እንኳን ጨክኖ ወዳየው ነገር መጨረሻ መሮጥ አለበትና የማየት ችሎታን ከማን እንማር እንውሰድ? ከንስር እንደ መሪ። ሁለተኛ ንስር ፍርሃት የሚባል ነገር አያውቅም። ፊርለስ አኒማል ነው። ንስር ጠላቶቹ ምን ክፉና ጨካኝ እንደሆኑ ቢያውቅና በጉልበትም ይሁን በመጠን ከርሱ ቢበልጡም በምንም አይነት መሸነፍና መንበርከክን አያውቅም። ንስር ከራሱ የሚበልጡ እንደ የበረሃ ፍየል የመሳሰሉ እንስሳትን ሳይቀር እንደ ጦር ሹል በሆኑና እንደ ቢላዋ በተሳሉ ጥፍሮቹ ሰቅስቆ ከያዘ በኋላ መጀመሪያ ወደ ሰማይ ወደ አየር አውጥቶ አየር ያሳጣቸዋል። መጀመሪያ ከዚያ ይለቃቸዋል። ከዚያ ካወጣቸው ሰማይ ከፍታ የተገለባበጡ ሄደው መሬት ላይ ክስ ይላሉ። ስፓይናል ኮርዳቸው ይሰበራል፣ አንገታቸው ይሰበራል። ዋቴቨር። በዚህ ሁኔታ ንስር እንደ ሌሎች እንደዚህ እንደ 4 እግር እንዳላቸው እንስሳት ጉሮሮ አንቆ ምናምን አይደለም። ይገርም ወደ ከፍታ ያወጣል፣ ይለቃል፣ ከመሬት ከድንጋይ ጋር ያጋጫል፣ ይገርም። በዚህ መልኩ ነው ንስር በጣም ፍርሃት የሚባል ነገር አያውቅም። የንስር ደፋርነት በጣም አስገራሚ ነው ልላችሁ ነው። እንደ መሪ ከቤተሰባችን ጀምሮ የምንመራው ድርጅት እና ህዝብ ምግብ በማጣት እንዳይጎዳ እና እንዳይሞት ካስፈለገ አስፈሪ በሆነ መንገድም ቢሆን ተጉዘን ህይወታችንን ለአደጋ አጋልጠንም ቢሆን ወይም ሪስክ ወስደን ወደ ተከለከሉ ክልሎች በመግባትም ጭምር ቤተሰባችንና ህዝባችንን መመገብ፣ ማሳረፍ፣ ማኖር አለብን። በጀት የለም፣ ክረምት ነው፣ ብርድ ነው፣ ፀሐይ ነው፣ ተቃውሞ ነው፣ እንትን ነው የሚባል ምክንያት ለመሪ አይሰራም። ይቻላል፣ ይከናወናል፣ ይሳካል ብሎ አንዳንድ ጊዜ በጣም ከፍተኛ በጀት የሚጠይቁ ፕሮጀክቶችን በድፍረት እግዚአብሔር ይረዳናል፣ ህዝባችን አለ፣ በዚህና በዛ እናሳካዋለን ብለን ከባባድ ኃላፊነቶችን መውሰድ እንደ መሪ መፍራት የለብንም። ፓስተር መሆን አምሮን፣ የክፍል ኃላፊ፣ የአንድ መስሪያ ቤት ኃላፊ፣ እንደዚህ ኃላፊ መሆን አምሮን፣ ፓዮኒር መሆን አምሮን፣ ድርጅት መምራት አምሮን፣ ግን ውጊያ ምንፈራ፣ ተቃውሞ ምንፈራ፣ ችግር ምንፈራ ከሆነ ትክክለኛ መሪነት ወይም የመሪነት ጸጋ ስጦታ የለንም ማለት። መሪ አይፈራም። ንስር ይሄ ነገሩ በጣም ያስደንቃል፣ አለመፍራቱ። ሶስተኛ
ንስር ድካምና መታከት ብሎ ነገር አያውቅም። የሚል ነገር የለውም። ንስር ቴናሺየስ ነው። ንስርን ተመልከቱ። ሰማይ በደመና ሲጠቁርና ውሽንፍር የቀላቀለ ኃይለኛ ዝናብ ሲዘንብ የመብረቅ ብልጭታና የነፋስ ግፊት ነፍስ ያለውን ሁሉ መግቢያ መውጫ ሲያሳጣው በራሪ አዕዋፍ ሁሉ በየዛፉ ስንጥቅ ውስጥ ሲወሸቁ ንስር ምን እንደሚያደርግ ታውቃላችሁ? ንስር ያንን ያማረና ኃይለኛ የሆነ ክንፎቹን በሰፊው ዘርግቶ ነፋሱ የሚሄድበትን አቅጣጫ ተከትሎ በጣም አድቫንቴጅ ይወስዳል። ከነፋሱ ጉዞ አቅጣጫ በተቃራኒው አይሄድም። ወዴት ነው የሚሄደው? ነፋሱ በሚነፍስበት አቅጣጫ አድቫንቴጅ ይወስዳል። ነፋሱ ራሱ ይገፋዋል። ክንፉን እንዲህ ማድረግ አያስፈልገውም። ዝም ብሎ ይዘረጋውና ነፋሱ ራሱ እየገፋው ብጡ የሚፈልግበት ቦታ ይሄዳል እና ተከትሎ ይሄዳል። ኃይሉን ኢነርጂውን ወይም ቤንዚኑን አይጨርስም እና ከዚያም ወደ ትልቅ ተራራ አናት አለዚያም ከረጅም ዛፍ ላይ ወጥቶ በመቀመጥ በዚያው ሽንፍር በቀላቀለ ዝናብና በዛ በተበላሸ ዌዘር ሁኔታ ውስጥ ወዲያና ወዲህ የሚሯሯጡ ነፍሳትን በትዝብት ያያቸዋል። እናንተ ማትረቡ እያለ እንደ መሪ በአንተና በምትመራው ድርጅት ወይም በራእዮችህ ላይ አውሎ ነፋስ፣ ውሽንፍር፣ ነጎድጓዳማ ዝናብ የሚመጣበት አጋጣሚ መኖሩን አትርሳ። ከንስር በመማርም የሚነሱትና አዋኪ ሁኔታዎች ለበለጠ በረራ ተጠቀምባቸው። አሜን። ለበለጠ በረራ ዘዴ ነው የሚያስፈልገው፣ ጥበብ ነው የሚያስፈልገው እንጂ ችግሮቹ ራሳቸው ያበሩሃል፣ የበለጠ ይገፉሃል፣ ያራምዱሃል። የጸሎትና የጸጋ ክንፍህን ብቻ ዝም ብለህ ዘርጋ። ልብ በል፣ ውሽንፍሩና ነፋሱ ከመሬት ወደ ላይ ቢበዛ 20 ኪሎ ሜትር ብቻ ነው ከፍታው። ንስር ግን እስከ 10 ኪሎ ሜትር ድረስ ወደ ላይ መውጣት ይችላል። ስለዚህ ይሄን እስከ 20 ኪሎ ሜትር ማለት 20 ሜትር ድረስ ያለውን ይሄ እዚህ ምድር ላይ የሚሯሯጠው ነገር ለሱ አስፈሪው አይደለም እና እንደ ንስር ምን መሆን ነው? መታከት፣ መፍራት፣ መጨነቅ ብሎ ነገር በዚህ ነገር ውስጥ አይገባም፣ አይቻልም፣ አይታለፍም ማለትን ፈጽሞ ከአንደበትህ አይሰማ። ንስር አራተኛ መኖርም መብረርም የሚወደው በከፍታ ነው። ሃይ ፍላየር አኒማል ነው። ንስር ወደሚፈልገው ከፍታ የሆነ አደጋ ካልገጠመው በስተቀር በአንድ ጊዜ አይወጣም። ወደሚፈልገው ከፍታ የተወሰነውን ከፍታ ይወጣና አግድም አሁንም እንደገና ልክ የቤት ደረጃ እንደምንሰራው አይነት የሆነ ያህል ይበርና እንደገና ወደ ላይ፣ ከዛ ይበርና ደግሞ ወደ ላይ፣ ይበርና ወደ ላይ እያለ ነው ከፍታውን የሚይዘው። በጣም ብልህ የሆነ እንስሳ ነው። ምክንያት ወደ ላይ በወጣ ቁጥር የመሬት ስበት ኃይል ስለሚቀንስለት ክንፉን በማራገብ መድከም አያስፈልገውም። ስለዚህ የሚመርጠው ሁል ጊዜ ከከባቢ አየር በላይ መንሳፈፍ ነው። እንደ መሪ ዋናና አስፈላጊ ነገር ምን መሰላችሁ? በጊዜ ተጠቅመህ ከፍታህን ያዝ። ከምታንቀሳቀሰው ድርጅትም ሆነ ማህበረሰብ በእምነት፣ በእውቀት፣ በልምድ፣ በማስተዋል፣ በጸሎት፣ በቃሉ እውቀት፣ በስራ ትጋት ብለጣቸው። ብለጥ። አሜን። ከፍታ ላይ ወጣ። ከፍታ ላይ ወጣ። በንጽህና፣ በባህሪ መልካምነት፣ በካራክተር ሁሉ አብረው ካሉ ፒር ግሩፕም ሆነ ከበታች ካሉ ከማህበረሰቡም በልጠህ ተገኝ እንደ መሪ። ሌላው የንስር ጠባይ እዚሁ ላይ ምን መሰላችሁ? ኳሊቲው አንድ ቀን ንስር ሲያጉረመርም አትሰሙትም። የሚያጉረመርሙ እነማን ናቸው? እነ ርግብ፣ እነዚህ መሳሰል። ንስር አያጉረመርምም። አየሩን ሲቀዝፍ ከሚሰማ ሙዚቃ ውጪ ከአፉ የሚሰማ ድምጽ የለም። እንደነ ርግብ ሲያለቃቅሱ ውሎ አያድርም። አልቃሻ ከሆኑ ምስኪን ወፎች ጋር ምንም አይነት ማህበርተኝነትና ጓደኝነት የለውም። ጥራጥሬና ትንንሽ ምግቦችን አይፈልግም። ትላትልና የበከተ እንስሳ ስጋ አይበላም። ትልልቆቹን እንስሳት አድኖ ይዞ ትኩስ ስጋ ነው የሚበላው። እንደኛ እንደ ኢትዮጵያውያን ማለት ነው። ደስ አለ የምንወደው በጣም የተወደዱ ምግቦች፣ የተወደደ ምግቡ ደግሞ ትኩስ አሳ ነው። እንደ መሪ አብረውህ የሚውሉ ሰዎችን መለየት አለብህ። ከጠጪ፣ ከሰካራም፣ ከወሬኛ፣ ከፖለቲከኛ፣ ከዘረኛ፣ ከሐሜተኛ፣ ከሰነፍ፣ ስራ ከሚወዝፍ ቅድም እንዳልነው ከዚህ ጋር ጓደኝነት ይቅርብህ። ይህም ማለት ታናናሾችን እያገለገልክ መሆኑን አትርሳ። ስጋ የምትመገበውን ምግብም መለየትና ራስን መቆጣጠርን አትርሳ። ትልልቅ መሪዎች
ችግር አውሪዎች፣ ችግር ፈጣሪዎች ሳይሆኑ ችግር ፈቺዎች ናቸው። እንደ ርግብና ጉጉት ቁጭ ብለው ያለቃቅሱም፣ ይልቁንም ይጸልያሉ፣ ይመራመራሉ፣ ያነባሉ፣ አዳዲስ ሐሳብ ያፈልቃሉ እና ከሚያገለግሉት ህዝብ ከፍ ብለው ይሄዳሉ። እግዚአብሔር ያርግላችሁ እንደዚህ። አምስተኛ ንስር ያሳድጋል፣ በማብቃት ያምናል። ታውቃላችሁ፣ ሌሎችን ኢንካፓሲቴት በማድረግ ያምናል። በጣም የሚገርም እንስሳ ነው። ንስር የሚታወቀው በኃይለኝነቱ ቢሆንም ልጆቹን በማስተማርና በማሳደግ ጉዳይ ግን እጅግ ጠንቃቃ ነው። የንስር እንቁላሎች እስኪፈለፈሉ ድረስ የሚታቀፉት በሁለቱም ወላጆች ተራ በተራ ነው። ከተፈለፈሉም በኋላ ከ10 እስከ 12 ሳምንት ያህል በጎጆ ውስጥ እንዲቆዩ ቢደረግም በ9 ሳምንታቸው ሙሉ ንስር ይሆናሉ፣ ጫጩቶቹ ማለት ነው። እስከዚያ ጊዜያቸው ድረስ ታዲያ እናት ንስር ሙሉ በሙሉ ስትጠብቅ፣ አባት ንስርም እስከ 50% ጊዜ ከጫጩቶቹ ጋር ያሳልፋል። ንስር ወላጆች ልጆቻቸውን በቀን ውስጥ እስከ 8 ጊዜ ያህል የሚመግቧቸው ሲሆን በምንም አይነት ከትኩስ ጥሬ ስጋ ውጪ አይመግቧቸውም። እንደ ሌሎች እንስሳትም ወላጆች በልተው የዋጡትን ከአፋቸው አያጎርሷቸውም። ትልልቁን ስጋ በትንሽ እየበጠቁ እየቆረጡ አጠገባቸው ያስቀምጡላቸው። እነዚያ ጫጩት ንስሮችም እያነሱ ነው የሚበሉት በራሳቸው አፍ። በጣም የሚገርም እንስሳ ነው። በጣም ብዙ ነው ያስተማረኝ ከዚህ እንስሳ እግዚአብሔር። ጫጩቶቹ በ6ኛ ሳምንታቸው ላይ ህፃናቱ ጫጩቶቹ ለብቻቸው መዋልን ያለማምዷቸዋል። አንዳንድም ጫጩቶቹ ካሉበት ጎጆ አካባቢ ካለ ሌላ ዛፍ ላይ ሆነው የጫጩቶቹ ሁኔታ ይመለከታሉ እናትና አባት። ጫጩቶቹ በ6ኛ ሳምንታቸው ላይ መቆምና መሄድ ይጀምራሉ። ከ12 ሳምንታቸው ጀምሮ በወላጆቻቸው የሚቀርብላቸው ምግብ አላጠግብ ስለሚላቸውና ረሃብ ስለሚሰማቸው ጎጆአቸውን እየለቀቁ መውጣት ይጀምራሉ። ይህን ጊዜ ወላጆች ልጆቻቸውን በረራ ያስተምራሉ።